እንዴት ናችሁ? ደህና ናችሁ? የዝሙተኛው የውሸታሙና የሸሌው ሰፈር ሰው ዛሬ እንግዲህ ቪዲዮ ፖስት አድርጓል ማለት ነው። እንግዲህ ባለቤቱ እያለ የሩታ ውሽማ ደስታ ስጠኝ የሚባለው ሰውዬ አብርሽ ቤት ውስጥ እያለ አበባውን ይዞ ከቸችላል እነ ሩታ ቤት ማለት ነው። ከዛ ሰውዬው አብርሽ ተናዶ እያለ እንግዲህ አብረን ሁን እያላት ነበር ሩታን ትናንትና። እኔ እኮ በቀን ስንት ቪዲዮ እንደሚቀርጹ ፈጣሪ ወቀውና ከዛ ይሄ ሰውዬ እኔ ደግሞ ከድራማ አስወጥቶታል ብዬ ነበር። አጅሬው አበባውን ይዞ ከጨጫለም ለምን አልጋ ክፍል አገቡ? መኝታ ክፍል መግባት ነበረባችሁ። አንተ አበባ ብቻ። ይሄኛው ደግሞ ጠፋሪ ወንድም ተብዬው ማለት ነው። ውሽም አያብርሽ። እኔ እኮ አብርሽ ትገርመኛለህ። እኔ በጣም ነው የምትገርመኝ። እንዴት ነው አንተ ሚስትን በዚህ ልክ ስትደፈር ዝም ትላለህ? ወንድ ልጅ አይደለም እንዴ? አገናጽልህ ወይ? ሲጀመር ደስታ ብቻ ሳይሆን ይሄ ወንድሟን ራሱ እኮ መነቃቅረህ ማስወጣት ትችላለህ። እኔ ሁሉ ሲድብድብና ጭቅጭቅ ሲፈጠር ልጁ አለ ወይ ነው? ቤት ውስጥ ልጁ አለ ነው? ቤት አስወጣኝ። ጮኸቱ ራሱ አያስተኛም እኮና ወይኔ ጭምልቅልቅ ማለት ወይኔ መግማማት። ኧረ በስመ አብ አስባችሁታል? ከቤታችሁ ውሽማ እኔማ የአብርሽን ቤት የማይደፍረው ወንድ የለምና ለሚስት እንጃ ወንድ ልጅ በሚስቱ አይደራደርም ይባላል። ግን አብርሽን ግን ምንም አላየውበትም። አገናጽላጥለውም ዝም ብለህ አፍንጫውን ብትለው ምን አለበት? ሲያስጠላ የሆነ ሙጋጓ እሱ። አንተማ በቲማቲም ለምን አነግድም ከአብርሽ ጋር ከምትሳፈጠው ማለት ነው። እና ሩታም እንግዲህ መጨመላለቁን ይዘዋለች። ደስታየው ጋር ሄዳ ለጥፍ ጥልበታለች። ከዛ እሱ ደግሞ ጭራሽ አበባ ይዞላት መጣ ምናምን። ወይኔ ሲያቃጥሉ የሸሌ ሰፈር ሰዎች። ሸሌ ውሸታ ቀዳዳ ማለት ነው። አሁን እናንተ ምን እንድታስተምሩ ነው? አሁን የእናንተን ቪዲዮ እኔ እኮ የማየው ነገር እኮ ነው ግራ የሚገባኝ። ምን ልማር ነው አሁን ከእናንተ ማለት ነው? አይ ሩታ ደግመሽ መጨማለቅ ጀመርሻ። እሰይ ደግሞ አለባበሷ ራሱ እንዴት እንደሚደብር በቱታ በቦዲ እና ሩታ ኧረ በህግ አምላክ የምር በህግ አምላክ ደህና እዛ እናትና አባትሽ ጋር ሆነው እየኮረኮሙሽ ደህና ጥሩ ቆይተሽ ነበር። አሁን ግን ከእናትና አባትሽ ወጣሽ፣ በቃ ድጋሚ መጨማለቅሽን ልትጀምሩ ነው። እና አንደኛ ነገር ሩታ እንደዚህ እንድትሆን የፈቀደላት አብርሽ ነው። ምክንያቱም አንዲት ሴት ልጅ ባሏን እንደ ባል የምታየው ከሆነ የምትፈራው ከሆነ በእርግጥ ተፋተናል ብለዋል። ግን ደግሞ ልጅ የወለደች ሰው የልጅ እናት የሆነች ሰው ስንት ኃላፊነት ያለባት ሰው እንደዚህ የተጨማለቀ ስራ አሰራም። ሲቀጥል ደግሞ ወንድምየው ራሱ እያቋጨረ ምናምን እህቷ ትዳሯ እንድትፈታ ከዛ ምናምን ብቻ ድራማ ነው። ግን ድራማ ቢሆንም በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ምንም የሚያስተምር ነገር የለው፣ ደስ የሚል ነገር የለውም። ዝሙትን ነው የሚያስተምረው። ስለዚህ ምን እንድታስተምሩን እንደፈለጋችሁ ፈጣሪ ወቀው። እንደዚህ አይነት ስራ ቢቀርባችሁ የተሻለ ይመስለኛል። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ውሸታም ሰዎችን ሰብሰብ አድርገን መተናል። ይሄ ድራማ እውነት የሚመስላችሁ ሰዎች ካላችሁ ውሸት ነው። ዛሬ እንግዲህ ሩታና ደስታ አልጋ ቤት ተዘጋጅቶ መተኛት ብቻ ነው የቀራቸው እንጂ ሁሉም ነገር ተፈጽሟል። ከአብርሽ ፊት እያቀፋት ነበረ፣ እየሳማት ነበረ። አብርሽ ደግሞ ሚስቱ ስትታቀፍ ስትሳም ቆሞ እያየ ነበረ። ሲቀጥል ደግሞ የሩታ ወንድሞች ከሁለት ተከፋፍለው አንዱ ወደ አብርሽ አንዱ ወደ ሩታ ሆነው እንግዲህ ጸብና ግጭት እንዲሁም ብጥብጥ እያደረጉ ነው። አብርሽ እንግዲህ በገንዛ ቤቱ የጎረምሳ መናኸሪያ ሆኖ የሩታ ወንድሞች ለእህቱ ሌላ ባል አምጥቶ ከዛ እህቱ አበባ እንድትቀበል አብርሽን ለማብሸቅ ብዙ ነገሮችን እያደረገ ይገኛል ማለት ነው። ግን አብርሽ ትናንትና ሩታን አብረን እንሆን ህይወታችንን እንቀጥል፣ ልጃችንን እናሳድግ፣ ሌሎች ሰዎችን ከህይወትሽ አስወጪ እያላት ነበረ። እሷ ግን ጭራሽ ይውጣለት ብላ እንግዲህ ወንድ ጭራሽ ቤቱ ሳይወጣ ነው እዛ እየመጣች የነበረውና በጣም የሚያስጠላ ብልግና የሚደብር ከልጅ እናት የማይጠበቅ ነገር ነውና ልጅ ሲያድግ ወደፊት ይህን ቪዲዮ ስለሚያየው ጥሩ አይደለም ብዬ ነው የማስበው። ነገሩ ብር ነው፣ በአጠቃላይ ለብራቸው ብሎ ነው እየሰሩ ያሉት። ግን ይህ ሁሉ በግሩፕ እየሰራችሁ ማለት ነው። ስንት እንደሚከፍላችሁ አብርሽ እኔ እንጃ። ብቻ ለዚህ ሁሉ ሰውነት ግን እየከፈላችሁ ነው ወይስ? ኧረ በለም። የሩታ ወንድሞችማ ኑሯቸውን በቃ እነ ሩታ ቤት አድርገውታል። ብቻ በግሩፕ መስራታቸው ተመችቷቸዋል። ምክንያቱም ብዙ ነገሮች እንዲመቻቹ እያደረጉ ነው። ሰውም እያመጡ ድራማውም እንዲያምር እያደረጉ ነው። በእርግጥ እንደ ፊልም ተከታታይ ፊልም በሉት የእነ አብርሽ እኮ በቃ ተከታታይ ድራማ ልክ ሐረግ ምሳሌ እያለ እንደምናየው እንደዛ ነው አሁን እየሆነብን ያለውና
ድራማቸው መቼም እንደማያልቅ ነው የምነግራችሁ። ልጁ አድጎ በእግሩ እስከሚሄድ አያልቅም። እንደውም ትናንትና ብቻቸውን አወሩ። አብርሽ ወደ ራሱ ተመለሰ። በቃ ሄርሜላን ትቶ ከሩታ ጋር ሊቀጥል ነው፣ ህይወታቸውን ሊያስተካክሉ ነው እንደውም እያልኩ ነበረ። ግን አሁን ደግሞ አብርሽ ሲመለስ ሩታ እግር ሽቶባታል ማለት ነው። እሱም ከወንድ ጋር ይዞ ነበረ ከሴት ጋር፣ እኔም ከወንድ ጋር ብላ እንግዲህ ከደስታየው ጋር መታለች ማለት ነው። ተለጣጥፈው እሰይ 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 እሰይ። እንዲህ ነው እንጂ ፍቅር እሰይ። እናት አለም ማሬዋ። አይ እንደው እንዴት አባታችሁ እንደምታስጠሉ እኮ ቤተሰብ። ከናንተ ሰው ምን እንደሚማር እግዚአብሔር ይውቀው። ብቻ ምን ልታስተምሩን እንደፈለጋችሁ አላቅም። በአንድ ሴት እኮ ተጋደሉ። ባል ውሽማ፣ ከዛ ደግሞ የባል ቤተሰብ የውሽሚት ቤተሰብ ሆነው በአንድ ላይ ማለት ነው። እና እኔ ግርም ያለኝ አንተኛው የወንድ አልጫ ማለት ነው ከሰው ቤት ማለት ነው ከባለ ትዳር ቤት አበባ ተይዞ ይኬዳል። ከፈለግ እሷን ማግኘት ከፈለግ የልጅ እናት ናት። ልጅ ከወለደች ገና 3 ወር አልሆነትም። ግን እሷን ለማግኘት ልክ እንደ ውሻ ቱስ እያልክ ቤቷ ትሄዳለ አበባ ይዘ ማለት ነው። ሲጀመር እሷን ከወደድካት ካፈቀርካት ውጭ ጠርተህ አበባም ስጣት፣ የፈለከውን ነገር ማለት ትችላለህ። አብረሽም ብሏለኝ ውጭ እንደፈለግሽ ሆይ ነው። አብረሽ ቤቴ ምንም ነገር እንድታደርጊ አልፈቅድልሽም፣ ውጭ ግን የፈለገሽን ነገር ማድረግ ትችያለሽ እያላት ነበር። ሩታ ደግሞ ቤቴ ነው፣ ከቤቴ እንደፈለገኝ መሆን ይችላለሁ፣ ከፈለገ ላኖረውም ይችላለሁ፣ ስለዚህ አንተኔ ልትቆጣጠረኝ አትችልም በማለት እንግዲህ ሩታና አብረሽ ጸባቸው ተባብሶ ቀጥሏል ማለት ነው። እንግዲህ ውጭ የማይጠራበት ምክንያት ይሄ ሰውዬ ምንድን ነው? ውጭ ከጠራት ብር የለውም። ቲማቲም ነጋዴ እኮ ነው። ቲማቲም ነው የሚነግደው። ጉሊት ምናምን ነው የሚሰራው ሰው። ጉሊት የሚሰራ ሰው ደግሞ ትልቅ ሆቴል ወስዶ የመጋበዝ ችሎታ የለው። እንኳን ትልቅ ሆቴል ትንሽዬ ካፌ ራሱ ሻይ በዳቦ ራሱ መጋበዝ የማይችል ሰው ነው። ገብታችኋል? ይሄ ሰውዬ ውጭ መጋበዝ ስለማይችል መምጣት ያለበት ቤቱ ነው ማለት ነው። እሷ ቤቱ እየጋበዘች ዳቦ ግምጭጭ እያደረገ ይሄዳል ማለት ነው እንደተለመደው። እና አሁንም ሌላ ልጅ ከዚህ ደግሞ እንዳታረግሽ እና ከተለያያባት የተለያየ ልጅ እንዳትወልጂ ጥንቃቄ አርጊሽ ልንገርሽ ብዬ ነው። እና ከአሁን በፊት አብረሽ ጥሎሽ ሂዶ ያሳለሽውን ስቃይ አሁንም ታሳያለሽ። ምክንያቱም አንቺ ስቃይ ትፈልጊያለሽ። ወንድ ልጅ በቃኝ፣ በወንድ ልጅ ምክንያት ብዙ ስቃይ አይቻለው፣ ይህ ልጅ አርግዤ እስከምወልደው ድረስ ያየሁትን ስቃይ መቼም ማረሰውም ስትይ ነበረ። ሰው ድጋሜ ስቃይ ለማየት ነው ታዲያ ከወንድ ጋር የሆንሽው ወይስ ምንድን ነው? ወንድን የጠላ ሰው እኮ በአንዴ ገና ከተለያዩ በ2 ወሩ ሌላ ወንድ ጋር ሄድም። ሲቀጥል ወረቀቱን እንዲፈርምልኝ ሲጨቀጭቅ የነበረ ሌላ ወንድ ጋር ልትሄጂ እንደው በደንብ የታወቀ ነው። ምክንያቱም በትዳር ላይ ትዳር በሚለው ክስ ስለሚመሰርትብሽ፣ አንቺ ደግሞ ይህን ፈታሽና ሄድሽ። በእርግጥ እሱም ሄዷል፣ ሌላ ሴት ጋር ሄዷል። ግን እሱ እንደ ፍቅረኛ ምናምን አይደለም አክት እያደረገ ያለው። እሷ እንደ ፍቅረኛ ብታየም ሄርሜላ፣ እሱ ደግሞ እንደንትን ነው። አሁን በቃ መጀመሪያ ሄርሜላ እያናደደች ነበር። አሁን ደግሞ ሩታ ናት የወረደችብኝ። በጣም ቅሌት እየሰሩ ያሉት የሩታ ወንድሞች ሲያስጠሉ በመብርሃን